እዚህ ጋር አሁን እናንተ ጥፋት አጥፍቷል። ጥፋት አጥፍቶ ከሆነ ደብድቧታል። መደብደቡን እኔም እቃወማለሁ እንደ አንዲት ሴት እንደ አንዲት ግለሰብ። ጥፋት ካጠፋ በቆንስላ ጽሕፈት ቤት ተደውሎ በውስጥ ችግሩን እንደዚህ አድርገሃል፣ ይሄንን ነገር ለምንድን አላደረክም ብላችሁ ከሚዲያው በፊት ለምን በውስጥ በቆንስላው ጽሕፈት ቤት እንትን አላላችሁም? አልጠየቃችሁም? ሲቀጥል ደግሞ ልጁ በእርግጥ ይናደዳል በተፈጥሮ ግን ሌባ አይደለም። በህወሓት ጦርነት ጊዜ ሊብሶ ላይ በቦምብ ቤት እንትን መኪና ያቃጠለ ጀግና ነው፣ አርበኛ ነው። ራያ ቆቦ 4 ወር ታግሎ የመጣ ልጅ ነው። ሐሰን ከበደ ማለት ነው። ገብታችሁ ብታው በአህመድ ወሎ ዩቲዩብ እነ እንድሪስ ጉዳሌ ጋራ የታገለ ልጅ ነው። ከ3 አመት በፊት ሚዲያ ላይ የሚታወቅ ልጅ ነው። ልጁ የተረጋጋ ነው። ወንድሙ አላዋሃ ላይ የቀረ ልጅ ነው። ግን ሚስቲቱን በጣም ነው የሚወዳት። ባለ ትዳር ነው። ብርግና ምናምን ነገር የለውም። ግን አስተሳሳተ። ይቺ ልጅ ጠርተውታል። ሰላም እያወራን ነበር። ሄደ ምን ቀረጸችው ልጅቱ። አሁን እኔ ከናንተ ሪከርድ ነው የሰማሁት። ትላማታ ከመቅሪብ በኋላ ነው ሪከርዳችሁ ሁሉንም የሰማሁት ማለት ነው። አዳምጨውዬ ዛሬ በቤቴ ፖስት ላይቭም ገብቼ ስነጋገሩ ያለው ለምን የሶንስ በኩል ምን አድርጋ ነው ለምን ቀረጸች ብላችሁ እናንተ ስለምን አልጠየቃችሁ? ልጅቱ መጥፋቷ አለመገኘቷ ያያ የእኔም ሐሳቤ ነው። ምክንያቱም እንደ አንዲት ግለሰብ እጠይቃለሁ። ጥፋት ካጠፋ ማንም ይሁን ፍትህ መገኘት አለበት ብዬ አምናለሁ። ግን እናንተ ሚዲያ ላይ እንደዚህ ስታንጋጉት ለማን ደረሰ? ልጅቱስ ተጠቀመች ወይ? ልጅቱ ምን ውስጥ ነበረች የነበረችው? በውስጥ ቆንጽላ ጽሕፈት ቤቱን አነጋግራችሁ እንደዚህ እንደ ይሄ አይነት ልጅ እንደዚህ ሆናለኝ ስለዚህ ይፈለግልን ብላችሁ ነገሩ ከባልየውም እነዚህ ራህማ ምናምን አይሻ የሚባሉትንም ልጆች ችግር ውስጥ እንዳይገቡ ማድረግ ለምን አልፈለጋችሁም? እናንተ ሶሻል ሚዲያዎች ጥያቄ የምጠይቅሽ እኔ። እሺ ባልየውና እሱ ደግሞ በዚህ ልክ በሚዲያ ባይሳደድ ኑሮ ይጠፋል ብዬ አላምንም። አሁን እኔ የት እንዳለ አላውቅም። ስልኩን ስደውልለት ብሎክ ነው፣ አጥፍቷል፣ ዘግቷል። ዋትስአፕም ላይ ስደውልለት ዝግ ነው። ምን ሁኔታ ላይ እንዳለ አናውቅም። ይቺ ልጅ የተያዘችው የት ነው? እንዴት ነው? መቼ ነው ፖሊስ የያዛት? አሁን እኛ ማወቅ እንፈልጋለን። የሱ ቤተሰብ የሆኑ ልጆች ማለት ነው። ትክክል፣ እውነት ነው። ማወቅም አለባችሁ። አዎ። ልጅቱ ደግሞ ተጠቀመች ወይ? ለምሳሌ እኔ ከ3 አመት ከ4 አመት በኋላ በፊት አንድ ወንድሜ መትቶኝ ጆሮዬን እስከ 4500 ሪያል አጥፍቼ ተሐክሜ ወጥቻለሁ። ሶሻል ሚዲያ ላይ ግን ወጥቼ ቢሆን ኑሮ የዚች ልጅ ጣፈንታ ነበር ሊደርሰኝ የነበረው። አያችሁ። ስለዚህ የሆነ ነገር ሲሰጣችሁ ረጋ ብላችሁ መፍትሄውን አሁን ራህማን አሁን እያሳደዳችኋት ነው። ሰምችሻለሁ ቅድም ላይ ከታይሁኝ ብትያዝ ትጠቀማላችሁ ወይ? ይችል አሁን እኔ ደወለልኝ አወራሁኝ። ይሄ እንደሚፈጠር አቅ ነበር ወይ? አላቅም። ችግሩን የፈጠረው እሱ እስከሆነ ድረስ መጠየቅ ያለበት እሱ ነው። ሌላን በትጨርስ ኦዛልን ፎቶ አመጣችሁ። የኦዛልን ፎቶ አንሱ ስትባሉ አናነሳም ይሄኛውን ማምጣት አለብን ብላችሁ ጠየቃችሁ። ከሪከርዱ ነው ሁሉንም የሰማሁት። እኔ ተኝቻለሁ። 5 ሰዓት ላይ የተኛው ጧት ነው የተነሳሁት። አልፎ በደና ቀን ተኝተሽ። ስለዚህ የኦዛልን ፎቶ አጥፉ ስትባሉ ባለቤቱ መጥታ የኔ ነው የኔ ባል ነው እሱ አይደለም ስትባሉ ለምን አላጠፋችሁም እናንተ? እንጃ ይቺ ሰኒ ናት ይሄን ያደረገችው ሰኒ ናት። አጥፉ ካላጠፋችሁ ትጠፋላችሁ። አጥፉ ሲባል ሰኒ ናት የፖስተችው። ይሄንን ጥያቄ ለሰኒ ነው የምታረጊው እንጂ ለኔ አይደለም። አሁን ይሄን ጥያቄ አጠር እያረግሽ ታቀርቢና እኔ ደግሞ ቀስ እያልኩ ማብራሪያ ሰጥሻለሁ ማለት ነው። በዛ አቤት ተጣርቼ ነው የመጣሁት። ውዴ ቆይ እንጂ ጁዬ። እሺ ኦዛልን ፎቶ የለጠፈችው ሰኒ ናት። ህዝብ አውርጂ ሲል እምቢ አለች። ማይ ሚስትየዋ መታ አባካችሁ ብትል እምቢ አለች። ሰኒ ናት። ለዚህ ሁሉ ተጠያቂ ሰኒ ናት። አንቺ አሁን የኔን ብቻ ጠይቂ። የኦዛል ወደ ሰኒ ይሄዳል። ቀጥይ
ሂጂ። ቤቱ እዚህ ሪከርድ ስለሆነ ያየሁት ሁሉንም ጠቅለል አድርጌ ልጠይቃችሁ። ያንን እናንተ ያደረጋችሁትን ስለምታውቁት ችግር የለውም። ሲቀጥል ደግሞ ባለቤቴን ፎቶ አንሱ ብላ ነጃት መጣ አይደል እንዴ? አዎ ማውጣት ሲገባችሁ የዚህኛውን ልጅ ፎቶ ካላመጣችሁ አንሰጥም አናነሳም ብሎ መጠየቅ ይሄስ ልክ ናችሁ ወይ? አይደለም አይደላችሁም። ሲቀጥል ደግሞ ለልጅቱ ሳሁን ፍትህ አስገኛችሁላት ወይ? አላስገኛችሁላትም። ብቻ ግን ያለችበትን ብቻ እንዲት መኖሯን ነው ያሳወቃችሁት። ይሄንን መኖሯን ማን አገኘው? ቆንስላ ጽሕፈት ቤት አይደለም? መጀመሪያውኑ ሶሻል ሚዲያ ሲሰጣችሁ የሰው ህይወት ሳይበለሻሽ ብዙ በፊት በውስጥ የቆንስላ ጽሕፈት ቤትን ቁጥር ተቀበላችሁ ለሱ ሰጥታችሁ እሱ እንዳፈላልግ ማድረግ ይቻላል ነበር። ይሄን ያመጣችሁ ሀያት ናት ያመጣችሁ። ተመልከች ጎበዝ፣ ቀጥይ። ትክክል። አሁን እኔ የምፈልገው በመጀመሪያ ደረጃ ሶሻል ሚዲያ ለማንተ ማን ሰጣችሁ? ማንም ውዴ፣ ማንም። ሳሪ ቆይ መጀመሪያ አስተዋውቂን፣ ማን እንደሆነች አስተዋውቂን፣ ማን እንደሆነች። እኔ ራሴን አልደብቅም። እኩል ወጣት። እሺ ውዴ፣ ማንነቴ ይታወቃል። አፍሬ አይደለም እኔ ፍትህ። እሱ ጥፋት አጥፍቷል። በጥፋቱ መንግስት ያለው አካል ይጠይቀው። ግን እናንተ የሰራችሁት ንግግር ልክ ነው ወይ? ጥያቄሽ ይቀርሽ አጨርሽም? ጨርሻለሁ። ማን ነው የሰጣችሁ? በመጀመሪያ ላንቺ ነው የተሰጠሽ። እሺ እንድታሽሪ አዳምጪኝ። አንቺ እኔን ሳራ ብለሽ መጣሽ። እኔን እያየሽ ነው አይደል? አዎ። ስለዚህ እኔን እያየሽ እኔ ለተሰጠኝ ነገር ወይም ደግሞ ለምትጠይቂ ጥያቄ እያየሽም እየመለስኩልሽ ነው። አንቺ ማነሽ? በመጀመሪያ ደረጃ ማነሽ? ዘምዘም እባላለሁ። የጊራና ልጅ ነኝ። እሺ ወይዘሮ ዘምዘም የጊራና ልጅ የአቶ ሐሰን የደብዳቢው እህት ወይ ዘመድ የአገሬ ልጅ ነው። የአገር ልጅ የወንዝ ልጅ። እውነት ነው። የአገር ልጅ የወንዝ ልጅ ጌጥ ነው። ትክክል ነው። ስለዚህ አንቺ በቪዲዮ ትወጫለሽ፣ እኔ በቪዲዮ አለው። ተሸፋኝ ነኝ፣ እወጣድሻለሁ። ተሸፋኝ ነኝ፣ እንደተሸፈንኩ እወጣድሻለሁ። ኒቃቢስት ነሽ፣ ውጭ። ችግር የለም። አዎ ኒቃቢስት ነኝ። ነገር ሲሆን ኒቃቢስት ትሆናላችሁ። ያለበሽ ይሁን፣ ውጭ። ይሄ የሚያውቁኝ ያውቁኛል። ወይዘሮ ዘምዘም የሚያውቁሽን አልጠየቅንም። አንቺ አሁን ለአቶ ሐሰን ለሱ ጥያቄ ጠየቅሽን፣ እኛ እንመልስ። አሁን አንቺ ደግሞ ሰዓትሽ የዝምታ ነው፣ ተራው የኛ ነው። በአንድ ቤት ሁለት ቴሌቪዥን አይሰራም። እኔ ጨርሻለሁ። መልሱን እየጠበቅኩ ነው። መውጣት አለብኝ። ኦፍ ኮርስ። አዎ ምን ይትበል ሚዩት አይደለችም ማሬ፣ ድምፅ አታፍኖ። እሺ ጉዳዩ የሚመለከተን ሁላችንም ብቅ እንላለን። ችግር የለም። ትክክል። እሺ እናመሰግናለን። እሺ ጋይስ፣ እሺ ማነሽ? ሳሪ፣ እኔ ሙና ነኝ። የህዝብን ጩኸት ሰምቼ ማስተላለፍ ስለምፈልግ እዚህ ጋር አለው። አንቺ ሳራ ነጋዴ ነሽ። ንግድሽን እየሰራሽ ችግር ያለባቸው ሰዎች ሲመጡ ጩኸታቸውን ሰምተሽ ለህዝብ ለሚመለከተው የዛለትም ቢሆን የዚችን ልጅ ኬዝ ለቆንስላው ድረስ ያደረሽው ወይም ያደረስነው እኛና ህዝቡ ነን። እናንተ አጠገብ ያላችሁት ማናቃችሁ ዛሬ የምንተዋወቃችሁ ምን አደረጋችሁ? ለምን ብለሽ ለመጠየቅ ስትመጪ ለምን እንዲያረጋችሁ ስትይ አንቺ ምን አድርገሽ ነበር? እኔ ትላንት ትላንትና በኋላ ሪከርዳችሁን ነው የሰማሁት። ፎቶ ከወጣ በኋላ ሪከርድ ደርሶኝ ነው ያየሁት። ማለት በሰዓቱ እንኳን አልደረሽም። ችግሩ ራሱ እኛ ጋር ከ2 ከ3 ቀን በኋላ ነው የደረሰው። ያን ሰዓትም እኛ ቀድመንሽ ደርሰናል። ሚዲያ ላይ ስላለን ቀድመን ደርሰናል። ማን መብት ሰጣችሁ ለምትዩ ህዝብ ነው አግዙኝ ብሎ እዚህ ጋር የሚመጣው። ስናግዝም የሚተባበረንና የሚያግዘን የፈለግንበት ቦታ ድረስ የሚያደርሰን ህዝብ ነው። እኔ የህዝብ ልጅ አይደለኩም። የህዝብ ልጅ ከሆንሽ እናንተ ማናችሁ እኮ ያልሽው አንቺ ነሽ። ማን መብት ሰጣችሁ ያልሽው እኮ አንቺ ነሽ። አንቺ ሙኒት ነሽ፣ አቅሻለሁኝ። ብዙ ነገሮች ብዙ ጥሩ ነገር ስትሰሩ ኑራችኋል።
አሁንም ልጅቷን በእናንተው ግርግር ተገይታለች። እኛም ደስ ብሎናል። ገባሽ? ምን ፍትህ ሰጣችኋት አልሽ አይደለ? ምን አረጋችሁላት ከመገኘቷ በቀር አልሻት። መገኘት የእናት የአባትን ልብ ማሳረፍ፣ የእህት ወንድምን ህዝብ ልብ ማሳረፍ ቀልድ ነው ነገር። እኔ ጥያቄ ነው የጠየቅኩት፣ በስርዓት ነው የጠየቅኩት። እናንተ ለልጅቱ ፍትህ አሰጣችኋታል ወይ ነው የጠየቅኩት። ተሰጣለች ብለሽ ታምናለሽ አንቺ? አሁን እንዴ ምን ተነካና ምን ተጀመረና? ስንፈልግ የነበረው እኮ ልጅቷ የት አለች ነው። ሞታለች አለች የት ናት ነው። የት ናት ሲገኝ ደግሞ እንደተለመደው እንተባበርና እሱን አምጥተን ፍትህ እናሰጣለን። አሁን አንቺ ቀዳሚ ረዳታችን ነሽ ማለት ነው ለዚህ ጉዳይ። ዘመድ ነኝ የሀገር ልጅ ነኝ ብለሽ ስትመጪ የመጀመሪያ ተባባሪያችን አንቺ ነሽ ማለት ነው የምታግዥ። ወደ ወንጀሉ አትሂጂ፣ ምክንያቱም እኔም እይዝሻለሁ። እኔ ተባባሪ ማን ተባባሪ አለሽ? እምለውን አዳምጪ መጀመሪያ። እምትተባበሪን እምትረጂን ለልጅቷ ፍትህ ለመስጠት ምን ቆንስላ ጽፈት ቤት በውስጥ አልሰጣችሁም? ለምን ሚዲያ ላይ በዚህ ልክ አራገባችሁት? ባሏ አደጋ ላይ ደብቆ ነው እንደ ደበደባት። ሰው አቆሞ እኮ ነው የደበደባት። አስፋልት ላይ ስትሮጥ እኮ ነው ፖሊስ የያዛት። ለምንድን ነው የሚደበቀው? ለምን ቪዲዮ ቀረጸች ልጅቷ? የቷ የትኛው ቪዲዮ አይተሻል? የተቀረጸ ቪዲዮ አይተሻል? አንቺ ነበርሽ አንቺ? አቤት አንቺ ጋር ሪከርድ ደርሷል? የተቀረጸው እናንተ ሪከርድ ነው የሰማሁት። ለምን ደበደባት ስትል ሳሪቲ ቪዲዮ ቀርጿ ስለነበር ነው ብላሻለ። የሆነች ልጅ ቪዲዮ አንቺ አሁን ምን እኔ ይቅርታ አድርጊልኝና ምን ለማድረግ ነው የመጣሽው? ሙኒት ቆይ አንድ ነው ቆይ አይደል እኔ ልስጣት ደግሞ አሁን እኔ ልመልስላት። ለምን አንቺ ቆይ ጁዬ አለሽ? ጁዬ እኔና ልጅቷን አድርጊ። ጁዬ እኔና ልጅቷን አድርጊ። ማሪ አሁን በደንብ ነው የምታዳምጪው። ለጥያቄሽ መልስ እንሰጥሻለን። ተረባረቡብን እንዳትዪ አንቺ እንዲገባሽ አድርገን አንቺና መሰሎችሽን ወይም ደግሞ እንዳንቺ አይነት ሰዎች ከዚህ በኋላ በምን ማስኬድ እንዳለብን እንዴት ማስኬድ እንዳለብን ነው የምንነግራችሁ። በደንብ አዳምጪ እሺ ማሪ፣ እንድታዳምጪ እፈልጋለሁ እሺ። አሁን ጥያቄሽን ጠይቅሻለሁ። በመጀመሪያ ደረጃ ሰምተሽ የመጣሽው 3 ቀን ሙሉ 4 ቀን ሙሉ እንቅልፍሽን ተኝተሽ ሰምተሽ የመጣሽው ከኛ ነው። የመጀመሪያው ፓርት ከኛ የሰማሽውን ይዘሽ ነው የምታንጸባርቂው። በሁለት ይደረግ። ከኛ የሰማሽውን እኛ ያልነውን ነገር ነው ይዘሽ የምትመጪው። አንድ ሁለተኛ ደረጃ ደግሞ አንቺ ለምን ለቆንጽላ አልሰጣችሁም ብለሽ ለምትዩ ጥያቄ እኔ ጥያቄ የጠየኳችሁ በውስጥ ሰጥታችሁ ልጅቱን ፈልጎ ቢያንስ በውክልና ማውጣት ይችል ነበር። አንሰጥም እኛ። ስሚኝ አዳምጪኝ፣ ህዝቦች ነን። አዳምጪኝ ካላስ ጨርሰሻል። ያለበለዚያ ሚውት እያደረኩ ነው የምቀጠቅጥሽ። አዳምጪ። አክብረሽ እንደመጣሽኝ አክብሬ ላስወርድሽ። እኛ አበቃ። እኛ ቆንጽላ ነን፣ እኛ ኤምባሲ ነን፣ እኛ ኢትዮጵያ ነን፣ እኛ መንግስት ነን፣ እኛ ህግ ነን፣ እኛ ህዝብ ነን። ህዝብ ማለት ደግሞ አገር ማለት ነው። ህዝብ ማለት ደግሞ ቆንጽላ ነው። ህዝብ ማለት ደግሞ ኤምባሲ ነው። ህዝብ ማለት ደግሞ ኢትዮጵያ ነው። በመጀመሪያ ደረጃ ሰውነት ይቀድማል። እናንተ ማናችሁ ላልሽው ነገር እኛ ሰዎች ነን። ቆንጽላም ሰው ነው፣ ኤምባሲም ሰው ነው። አሁን አንቺ እኔ ያላልኩትን ነገርና ሙኒት ያለችውን ነገር ለምን ትደግሚያለሽ? እኔ እንደዚህ ብያለሁ አላልኩም። እናንተ እንደማጥፉ አላልኩም። ማን ሰጣችሁ ነው ያልሽው ነገር? ህዝብ ነው የሰጠን። ህዝብ ሰጠን፣ አመጣን፣ ልጅቷን ፈለግን፣ አገኘን። ለምን ለቆንስል አዎ ፍትህ ሰጠናት። አንደኛ ደብድቦ ያስወጣት ያንቺ ወንድም ወይም ያንቺ ውሽማ ወይም ያንቺ ዘመድ ወይም ያንቺ ሀገር ልጅ እንደሆነ አወቅን። እሺ አወቅን። አንድ ሁለተኛ ደረጃ ደግሞ አብራ ያለችው ራህማ የምትባለው ተባባሪ እንደሆነች አወቅን። አንድ ተባበር የምትችለው እሷ ያየችውን ሁሉ ተናገረች። ለምን አሁን አንቺ ይልሽ አንቺ የምትጠይቂው ስለ ራህማ አንድ፣ ስለ ሰውየው ሁለት፣ ስለ ራስሽ 3 ነው የምትጠይቂው። ጥያቄ መጠየቅ ያለብሽ ስለ ራህማ ሳይሆን ስለ ሀገርሽ ሰው፣ ስለ ውሽማሽ
ለቤተሰብ ስርዓት ጉሽማዬ ስለመሆኑ ምስክር እያያችሁ ነው። እከስሻለሁ ሳራ ስርዓት አድርገሽ በስርዓት ስለምን ነው የምትከሻት? ስለምን ነው የምትከሻት? አንቺ ስለተበደለች ሴት ለመናገር ማን መብት ሰጣችሁ ስትይ ስለበዳይ ለማውራት ማን ነው መብት የሰጠሽ? አንቺ ሞቶሃችሁ ልክ አይደላችሁም። ፎሎወር ስላላችሁ ልክ አይደላችሁም። በስርዓት ልክ እንደማመጥ ተረጋግታችሁ ማለት ነው። እሺ በመጀመሪያ እኔ አልহামዱሊላህ ዚና ምሰራል ሰው አይደለሁም። ልታቁት የሚገባው ከፈለኩ ወንጀለኛን ከመተባበር በላይ ወንጀል የለም። ደም ያፈሰሰን ሰው ወክለሽ ስትናገሪ አይከብድሽም? አንቺ ተባበረባት አይደለም አትሰማም። አንድ ጊዜ ላውራ ሳሪ አንዴ ላውራ። ለምን ሰውየው ተጠየቀ አላልኩም? ምክንያቱም ይጠየቃል። ለምን ውስጥ መጀመሪያ ለቆንስላ ጽፈት ቤት አልሰጣችሁም ነው እኔ ጥያቄ። ይኸውልሽ እህታችን አንድ ጊዜ በመጀመሪያ ደረጃ አንቺ የአገሬ ልጅ ነው መጀመሪያ ወንድሜ ነው አልሽን፣ ከዛን የአገሬ ልጅ ነው አልሽ። አውቀዋለሁ ስላወቅሽ ብቻ በዚህ ልክ እንደዚህ ቆይ አንድ ጊዜ ሚውት አርጊ፣ ዝም ብለሽ አዳምጪ። አሁን መደማመጥ እንዲኖር ረጅም ጊዜ ሰጠንሽ አይደል? እና የአገሬ ልጅ ነው አልሽን። ጥሩ የአገሬ ልጅ ስለሆነ በመጀመሪያ ደረጃ ሴት ልጅ እንደዚህ ተደብድባ ጥርሷ ረግፎ ሆስፒታል ነች እየተባለ ለደብዳቢው ይናደዳል የሚል ምላሽ ነው የሰጠሽን። እና ይናደዳል ባህሪው ነው። እንዴት ተቀራርባችሁ ነው? ያገርሽ ልጅ ከሆነ በምን ባህሪውን አውቀሽ ነው? ይናደዳል ባህሪው ነው። እንደዚህ ደውሎልኝ ነበር ካልሽ ክሎዝ ነሽ ማለት ነው። አሁንም ቅርብ ነሽ። በነገርሽ ላይ ልጁ ካልተገኘ ቀጥታ ጉዳዩ ወዳንቺ ይመጣል። በጥሩ መንገድ ስለመጣሽልን እየደወለልኝ ነበረ፣ ተንኳኳበት በሩ። ከዛም በኋላ የሆኑ ሴቶች መጡ ብሎ ብሎክ አደረገኝ። ትደዋወላላችሁ ማለት ነው። ምንም ኬስ ከሌለሽ በዚህ ልክ ልትቀርቢው አትችይም። የመጀመሪያ እንደውም ቆይ አንድ ጊዜ አዳምጪ፣ አንድ አዳምጪ። ይኸውልሽ አንድ ጊዜ አሁን ይኸውልሽ ማዳመጥ ከቻልሽ ማለት ነው እህቴ፣ ዞሮ ዞሮ የዚችን ልጅን የተደበደበችውን ወንጀልም ሊሰራባት እሷም ትስራ እሱም ይደብድባት ህግ ነው የሚወስነው አይደለ? ለዛ ደግሞ በዳዮች መገኘት አለባቸው። አንድ ጊዜ አዳምጪ እህቴ፣ አንድ ጊዜ እያዳመጥኩ ስለነበረ ነው። አዳምጪ አትፈኑኝ፣ ሚውት አዳምጪ ምን ነው የምትታፈኙ? አንቺ ሲተማታለሽ አዳምጪ። እኛ አዳመጥንሽ ከላይ አታውሪ፣ ታካታካውን አታውሪ። አዳምጪ ያላልኩት ህዝብ እኮ ከታየተማታች ይሄው አንቺ ምን አልሽ? እየሰማሽ እኮ ነው። እየደወልኩለት በር ተቆረቆረ ብለሽ አይደል ጀመርሽው? እህት አለም ሪከርዱን ማውጣት ይቻላል። እሱ ነው እየደወለልሽ የነበረው። ስለዚህ የቅርብ ወዳጅ ነው ማለት ነው ይሄ ሰው። አንድ ሁለተኛውንም ደግሜ ስደውልለት እሱ ወዳጅ ስለመሆኑ እኮ ያላልኩት ጥፋት አጥፍቷል። አዎ አጥፍቷል። አሁን ይኸውልሽ አሁን እሱ ማጥፋቱ ላይ ቆይልን። ለምንድን ነው መሰለሽ የጥርሱ አርግፎ ልጅቷ በኮማ ውስጥ ሆስፒታል ነው ያለችው እና እሱ ስለተናደደ ጥርስ ማርገፍ አለበት ጀግና ነው ብለሽ ስለ ጀግንነቱም ቦምብ ያፈነዳ ነው ስትይ ነበር። እንደዚህ ክሎዝ ሆነሽ የተቀራረበው ሰው ይሄ ልጅ አሁንም ልጅቷን ማፈንዳት አለባት፣ ህይወቱን ማጥፋት አለባት። በሴት ልጅ ላይስ ጀግንነቱን ማሳየት ልክ ነው ብለሽ ነው የምታስቢው? ይወታለም አንቺ ሴት አይደለሽ ወይ? የጀግንነት ቦታ ላይ ጥሩ ጀግንነት ሰርቶ ሊሆን ይችላል። አንድ ጊዜ አዳምጪ፣ ሐሳብ ይጨርስ። አታወነ ባባው ስታወሩ በቀጥ ብላችሁ ለሁሉም ፍትሃዊ ሆናችሁ አውሩ። አጥፍቷል፣ ይጠየቃል። በህግ ይዞታል ነገሩን፣ ህግ ይጨርሰዋል። እሱን ነው የምልሽ። አሁን እንዲያርጉ ለሚለው እንዲህ ስላረግና በራሳችን አካሄድ ስለሄድን ታማሚዋም ተገኝታለች፣ እግዚአብሔር ይመስገን። ልጁም ማን እንደሆነ ታውቋል። አሁን ደግሞ አንቺም ደግሞ ተጨማሪ እየተደዋወልሽ እንደሆነ ነግረሽናል፣ ትተባበሪናለሽ። ተደዋወለው ምንድነው ችግሩ? አንድ ሰው ይሄን ችግር ስራ ቢይ ቆል አልኩትም። ችግር ተደዋወለው ይሄን ምንድነው ችግሩ? ግዴታ ሰው ስለተደዋወለ ብቻ ችግር ፈጣሪ ነው መባል አለበት? ይሄ አካሄዳችሁ ኢንፎርሜሽን መስጠት አለበት። ኢንፎርሜሽን ትሰጫለሽ። ቁጥሩ ይሄ ነው ብለሽ ትሰጫለሽ። ቁጥሩን ስጪኝ። ያኔ አንቺ ያንቺን ቁጥር ሰጥቼ ፖሊስ አንቺ ጋር ከሚመጣ ከምሬ ነው የምልሽ። ይኸውልሽ ነገሩ የተተው እንዳይመስልሽ፣ ከአንቺ ጋር ነው ችግሩ ያለው። በአንቺ እሱ እንደምናገኘው በደንብ ተነጋግረናል፣ አውቀዋል። ፖሊስ እጅ ነው ያለው።
ምንም ችግር የለውም። ግን አንቺ የወንጀሉ ተባባሪ ካልሆንሽ ቁጥሩን ላኪልኝ ለኔ የሱን ቁጥር እኔ መዲና ነው የምኖረው። ለመዲና ቆንስላ ጽሕፈት ቤት መላክ እችላለሁ። አበጋርና አውቀዋለሁ መላክ እችላለሁ። ሄደሽ ይሄንን ስታደርጊ ነው ከኛ ቁጭ ብለሽ እዚህ ጋር የምታወሪው አንድ እርምጃ ስትራመጂ። አዎ ይሄን አድርጊና ከዛ ሲጀመር እዚህ ጋር ቁጭ ብለሽ ከኛ ጋር እኩል ለማውራት እኛ ከረጅም ርቀት ላይ ከዱባይ ሌሎችም መዲና የሌሉ ልጆች እንደዛ ሲሯሯጡ እናንተ ተረዱ። እኔ እናንተን ያልኳችሁ ምንድነው? አዳምጡ፣ ስሜታዊ አትሁኑ። በመጀመሪያ ጥያቄ ነው የጠየኳችሁ። እናንተ ለዚች ልጅ ፍትህ አስገኛችሁ ሆይ? ይሄንን ነገር ቆንስላ ጽሕፈት ቤት በውስጥ መጨረስ ይችላል ነበር? አይችልም። አዳምጪኝ አንቺ ገደብ እንግዲህ በደንብ አሁን ስልክ ቁጥርሽን እዚህ ጋር እዘራልሻለሁ። ስልክ ቁጥርሽን እዚህ ጋር እዘራልሽና አጥበው እንዲያሰጡሽ ያደርግልሻለሁ። በደንብ አዳምጪኝ። አሁን ሂደሽ ትከሻለሽ። መሰደብ አልፈራም። ብቅ ያደኝ ዝም በይ። አሁን ሚውት እያደረኩ ነው የምረግጥሽ። አዳምጪኝ። አንቺ ደደብ ነሽ። ቆንስላ ጽሕፈት ቤት ውስጥ መስጠት አትችሉም ወይ ብለሻልሽው ሰጠን፣ ግን ወደ ሚዲያ አውጥተናል። አሁንም እዚህ ጋር ያላችሁ ሰዎች እባካችሁ እንደነዚህ አይነት ሌቦች፣ እንደነዚህ አይነት ደብዳቤዎች፣ እንደነዚህ አይነት ገዳዮች እንዲያዝ እንድትተባበሩን። ለምን እማይመን ለምን አስወጣሻት? ለምን ታስወጣታላችሁ? ጋይስ ቆዩ አታስወጫት። ልጅቷን ፈልጋታለሁ እና አስገቢያት። ያስወጣሻት ታላስ አታስወጣት። ለምን ታስወጣታላችሁ? ጋይስ ሀሳቧን ትግለጽ። እሷም እኮ እንድትበደል አንፈልግም ሳርዬ። እሷም ወገን ናት። እሱም ብቻ አጋልጣ ትስጠን እንጂ እኛ እሷን እኮ በምንም አንፈልጋትም። እሷ እንድትጎዳ አንፈልግም። ነይ ግቢ ምን ቆይ ነይ ግቢ። ሁለቱም እኮ አንድ ናቸው። ስለዚህ አሁን ይልቅ እናንተ የሚመጡት ልጆች በየትኛው በኩል እንደሚመጡ መልስ መመለስ እኮ መግባባት እንችላለን። ጋይስ እሺ እኔ ላውራ ልንገራት ያለውን ህጉን በቀሪ ልንገርሽና መግባት እንችላለን። አትፈቅጂ። እሺ በቃ ልንገርሽ ታለም። እሺ ይቅርታ። ይኸውልሽ ኤምባሲ አውቆታል። አሁን ህጉን ኤምባሲ አውቆታል። ኤምባሲ ፖሊስም አውቆታል። የወንጀል መርማሪዎችም ህጉ በስነ ስርዓቱ አውቀውታል። ሁሉም ነገር ያንቺን እሱና አንቺ ያወራችሁበትን ሪከርድ ይሄንን ማስረዳት ለሷ አይጠበቅብሽም። ደውላ ምን እንደምትለው ታውቂያለሽ። የሚፈልገው ሰው ላይ እንደዚህ ማስረዳት አይጠበቅባችሁም እኮ ሙዬ። ለሷ እንዲህ አያስፈልግም እኮ መረጃ ሄዳ ልትሰጥ ብትችል በምን ታውቃላችሁ? ለሚፈለግ ሰው ምንም መረጃ እሷ እኮ ከሱ ጎን እንደሆነች እኮ ነገረችን። ጀግና ነው ብላ ነግራን ስልክ ይደዋወላለሁ እያለችን ያለች ገቡና አንድ ጊዜ አዳምጪ እህት አለም። አሁን እንግዲህ በክብር ነው እያናገርኩሽ ያለሁት። እኔ ሁለት የሚያወራብኝ ሰው አልወድም። ሰምተንሻል በደንብ በቃ ጀግንነቱንም ነግረሽናል፣ እንደምትደዋወይም ነግረሽናል። የቅርብ ያገርሽ ልጅ ነበረ፣ ከዛን ወንድሜ ነው አልሽ፣ ከዛን እንደዚህ ነው፣ ሁሉንም ነግረሽናል። ምንም ችግር የለውም። ላንቺ የምንነግረው አንድ መረጃ የለም። የምንሄድበትን እኛ እንሄድበታለን። ገባሽ አይደል? ይሄ ጉዳይ ግን ወዳችን ይመጣል። እዚህ ጋር ስመጣ እኮ ጉዳዩ አንቺ እዚህ እኮ ይሄ እኮ መንደር አይደለም፣ ጎረቤት አይደለም። መተሽ እያወራች ያለሽው ህዝብ ፊት ነው የምታወሪው። የምታወጪውን ቃል ራሱ ምረጪ። ውሸት ምናምን ቅብርጥስ ያትበይ። በስነ ስርዓት አንቺ እንድትናገሪ ጊዜ ተሰጥቶሽ አውርተሻል አይደል? እስክትጨርሺ ሰው ሲያወራ ዝም በይ። ያገሬ ልጅ ነው። አሁንም ነገም ወደፊትም ያገሬ ተሸክመሹ ዙሪ። ያገርሽ ልጅ ስለሆነ የሁላችንም ያገር ልጅ እኮ ነው። እኛ ምን ኡጋንዳና ናይጄሪያ ነን እንደዚህ የተሰበሰብነው? ኢትዮጵያውያን እኮ ነን። እና ምን ያገሬ ልጅ ትያለሽ? ተበዳዩም ያገርሽ ልጅ ናት። ምን አረግሽላት ስላለ ነው ተስፉሽ እሱ ወንድሜ ነው ብላችሁ ስላለ ያላልኩትን አትበሉ ጨማምራችሁ። እህቴን በደለ በይ እስኪ ወይ እሱ ያገሬ ልጅ ወንድሜ እስቲ እህቴ ብለሽ ማውራማችሁ ምን መጀመሪያ እንደዛ ነው ያልሽው ለራስሽ። ጥፋቱ ይቀጣ። እኔ እኮ ከመጀመሪያው ጀምሬ እየነገርኳችሁ ጥፋት አጥፍቷል። አንድ ነገር ነግርሻለሁ። ይኸውልሽ እህት አሁንም ቢሆን ማንም ሰው ወንጀል ሲሰራ እዚህ ጋር አምጥተን እንለጥፈዋለን። ማንም ሰው ተበደልኩ ብሎ ሲመጣ ድምጽ እንሆነዋለን። ችግር ካለሽ አትስሚን ናም
መጀመሪያ ላይ በውስጥ ችግር ሲፈጠር በውስጥ ከመፈጠሩ በፊት ነው እኔ እሱ ጋር ያወራሁት። ይሄ ደግሞ እሺ በቃ አሁን እኔ የምጠይቅሽ ማለት ነው እሺ አንድ ጊዜ መረጃ ብቻ የሱን ስልክና መረጃውን ታቀብይናለሽ በህግ ወንጀል እንዲጠየቅ ትፈልጊያለሽ አሙያ አትጠይቂያት ሪጠይቂ ለምን እንደዚህ አላችሁ እያለች አንቺ እንትን ታያለሽ እንዴ ጋይስ እኔ ላውራ ለኔ ድሉን ስጡኝ እኔ ላውራ እኔ ላውራና እሷ ከዚህ ከሷ የምትጠይቅ ያለ ምንድነው እሷ እኮ ሲጀመርኩ ለምን እንደዚህ ያረጋችሁ እኮ እያለችሽ እኮ ነው ለምን በውስጥ አልጨረሳችሁም ህጋዊ መንግስት ጋር ነው እኔ ያልኳችሁ ያለው ለምን ቆንስላ ጽሕፈት ቤት ጋር በውስጥ ለምን አላካችሁለት ሚዲያ ላይ አንቺ ሚዲያ መውጣቱን ያሳሰበሽ በመጀመሪያ ቪዲዮዎች ላላ አታስታውቂ ቪዲዮዎች አንቺ እንትን መውጣቱን ያሳሰበሽ ለልጅቱ ታሳቢስ ለምን አላ ለባሏ አሁን እኮ የሚዲያ ስለ ልጅቱ አያገባሽም ስለ ልጁ አውሪ ስለ ልጅቱ አቁም ነንቺ እስከሆንኩ ድረስ ያገባኛል አይመለከትሽም ስለ ልጅቱ አይመለከትሽም አዳምጪኝ ስለ ልጅቱ አይመለከትሽም ስለ ልጅቱ በቪዲዮ ውጪ ስለ ልጅቱ አይመለከትሽም ስለ ልጁ ነው ያልሽው ስለ ልጁ ለምንድን ነው ቆንጽላ ሳታውሩ ልጅቱ ኢትዮጵያዊ እስከሆኑ ድረስ እንደ አንቺ እንደ ሙኒት ያገባኛል እሺ እንደዛ ከሆነ አንቺ ለልጅቷ ጥያቄሽ ምንድነው የምትፈልጊው ልጅቷ ቢያንስ በግርግር ከሆነ የተያዘው እንዴት እንደተያዘው መቼ እንደተያዘው አላቅም ግን ከዚህ ችግር ከሚዲያው በኋላ ከሆነ ፖሊስ ያዛት ጥፋት አጥፍታቸዋል ብዬ አምናለሁ ያጠፋን ከሚዲያ በኋላ አይደለም እኛ ያስያዝናት ከሚዲያ በፊት ከሆነ ደግሞ ልትደነቁ የምትገቡ ልጆች አዎ ከሚዲያ በፊት ነው የተያዘችው አንቺ እኮ አታዳምጪም እኮ ችግርሽ አዳምጪ ማዳመጥ ይልመድብሽ አንቺ እኮ በመጀመሪያ ተኝተሽ አልሰማሽም እኛ አዳርን ዋለን እስካልሰማሽ በደንብ አዳምጪ እስኪ በመጀመሪያ በደንብ አዳም አንቺ ኒቃቢስት አይደለሽ ሙስሊም አይደለሽ ስለዚህ በመጀመሪያ ተረጋጊ ኒቃቢስት ሰው ረጋ ያለ በጣም ትሁት አመዛዛኝ ነው ገባሽ ስለዚህ በደንብ አዳምጪ አሁን አንቺ ሚውት አርጊና በደንብ አዳምጪ ምክንያቱም የለበሽው ልብስ ኒቃብ በራሱ ክብር አለው ከዚህ ካንቺ ካለሽበት ስብዕና ጋር አብሮ አይሄድም አዳምጪ አንቺ አዳምጪ አትለፍልፊ አዳምጪ በመጀመሪያ ደረጃ ልጆቹ የመጡት እኛን አፋልጉን ብለው ነው አፋልጉን እህታችን ከጠፋች 3 ቀን ሆናት ስለዚህ አፋልጉኝ ብላ ስትመጣ ምን ሆና ነው የጠፋችው ብዬስል እንደዚህ ተደብድባ ብለው ሲሉ አይ ከተደበደበች ማን ይደበደባት ብዬስ እንደዚህ ቪዲዮ ሰርታችሁ ላኩልኝ ያለበለዛ እኔ ላይቭ ላይ ስገባ ኑቶሎና እኔ ላፋልጋችሁ ይያልኩኝ እሺ አለች መጣች ስትመጣ ልጅቷ ስትመጣ ባላላ ስትለኝ ባል ያለው ሰውን ያፋልጉኝ ብያለለም ስለዚህ ባልየው ይምጣ ምክንያቱም ነገ ደግሞ ሚስቴ ናት ሌላ መዘዝ ሊመጣብኝ ስለሚችል ብዬ ስል ባለቤቷ መጣ ባለቤቷን ቪዲዮ አስከፈትኩና ወንድሜ ምን ሆነ ነው ሚስቴ የጠፋበት ብለን ስንል ሚስቴ ከምትሰራው ከሂጃዛ ቤቷ በዚህ ጉዳይ ተመታ ተደብድባ ጠፍታብኛለሽ ብሎ ሲል ማን ይደበደባት አሰሪዋ ሂጃዛ ቤቷ ለምን ደበደባት በቻርጅ ተጣልተው እና ምንድነው የሚሻለው ብዬ ስለው እንታፋልጉኝ ነው ሲል እንዴት አንድ ሰው ሂጃዛ ቤት ተቀምጦ ይደበደባል ለምንስ ተደበደበች በቪዲዮ ወጣለሁ እሺ ብሎ በቪዲዮ ወጣ ከዛ በኋላ ፎቶ አላችሁ አዎ እንግዳው ዜድ ፖስት ቻልና ለፖስት ስትል ተናገር ስንለው ተወልዳ ያደገችው እዚህ ቦታ ነው ከመጣች የጊዜዋ ነው ስሟ ይሄ ነው እንደዚህ አይነት ነገር ትረዳ ጋይስ ማስረዳት አይጠበቅብሽም ምትሉ ላስረዳት አንዳንዴ ጭንቅላታችን ድፍን ሲሆን በጣም ችግር ነው የምንሆነው ገባችሁ እንደዚህ አይነት ነገር ከሃይማኖትም ከሰውኛም ከምናምን ነው የሚያስወጣን ስለዚህ ትረዳና ከዛ በኋላ ፍርድ ትስጥ ምንም ችግር የለም መወለድ ቋንቋ ነው አንቺ ማነሽ ብላላለችሁ እናንተ ማናችሁ ብላችሁ ላለች መልስ እንስጣት ለዛ ነው በቃ ትረዳ ከዛ በኋላ ስሚኝ አዳምጪ አታለችው አትድገሚው አዳምጪ መጀመሪያ አዳምጪ ከዛ በኋላ እሻልን ቪዲዮ ወጣ እንደዚህ ጠፋች እንደዚህ አለሽ ብሎ ሲል ተደብድባ ነው አዎ ሄድክ አዎ ምን አገኘህ ደም እንዴት አንድ ሰው ተደብድቦ ወጥቶ ደም ይገኛል ደም ከተገኘ አመልክታል አላመለከትንም
ለምን ምንም የማውቀው ነገር የለኝም እርዱኝ አለ። እሺ እንደዛ ከሆነማ በጣም ነው የምታሳዝነው። እንዴት ሶታ ትቀራለች አልን። መጡ ልጆች አድራሻ ስጡን አልን። አድራሻ ሰጡን። ምንድነው የሚሻለው ስንል ያለችበትን አናቅ። ስለዚህ እቺ ልጅ ሙታ ሊሆን ይችላል ወይ ደግሞ መልሳ ታግታ ሊሆን ይችላል። ስለዚህ አሁን የኛ መጀመሪያ ዓላማችን እሷ መኖሯን በህይወት ማወቅ ብቻ ነው፣ ሌላ ነገር የለውም። ስለዚህ ማወቅ አለብን። ደብዳቤው ማን ነው? እከሌ አባበሉ ይባላል። ፎቶ አላችሁ? የለንም። ምንድነው የሚሻለው? እናፋልጋለን። እሺ ማን ነበሩ አብረዋት? እከሌ ከሌ። ስንደውል አንዷ ልጅ በጣም ጥሩ ኢንፎርሜሽን ሰጠችን። ራህመት የምትባለው ልጅ ምንም ልሰጠን አልቻለችም። ሰውየው ቤቱን እንደሚያቃጥለውና እሷ ብቻ ስትቀር ብዙ ነገር እንደሚያደርግ ስለነገሩን ይቺ ልጅ አሁንም ይሄንን ማድረግ የሚፈልግ ሰው ከመግደል ወደ ኋላ ስለማይ ማፋለግ አለብን ብለን ቀጥታ ወደ ኮሚኒቲ ደወልን። እንግዲህ እዚህ ላይ ስተታችንን ትነግሪናለሽ። ኮሚኒቲ አሁን ስተት ብዙ ነገር ልክ ናችሁ። ስተት ነው ብዬ የማምነው ምኑ ላይ ነው? አሁን ለምሳሌ ራህማም የምታውቀውን ተናገረች። ሪከርድ ላይ አሁን ስለ አንቺ የጠየቅሽው ስለ ራህማ ቆይ፣ ስለ ራህማ ሌላ ጥያቄ መፍረድ የምችለው እኔም እኮ ሽማግሌ ቆይ ስህተታችንን ትንገረን ሳሪ። ቆይ የኛ ስህተት ምንድነው? የእናንተ ስህተት አንደኛ ራህማ ሪከርድ ላክ ያላችኋት ያወራትን ቤቱን እጠቢ ነው ምናምን የሚል ሪከርድ፣ እሱን ደሙን እጠቢ ነው ምናምን የሚለውን ላከችላችሁ። ያላትን መረጃ ሁሉንም ሰጣችሁ። እናንተ ግን አሁንም ጭምርት ታውቂያለሽ እያላችሁ እያፋጠጣችኋት። ያንቺ ጥያቄ ነው ስለ ራህማ ነው ወይስ ደግሞ እናንተ ምንም ነገር ሳታውቁ ሚዲያ ላይ አወጣችሁ? ሁለተኛ ሶስተኛ ልጅ ስህተታችሁን ነው። ተባባሪ ከሆነች ተባባሪ ናት። እኔም ልቃወማት እችላለሁ። ተረጋጊ መጀመሪያ። ስለዚህ ሳሪ የተጨረሰ አሁን ይሄ ነው የኛ ስህተት አይደለም። መጀመሪያ አይልሽ አሁን አንቺ ከኛ የተሻለ ስራ ስሪና አሳይን። ልጁን አስይጅና አሳይን። እሺ አይደለም ጥያቄው አይደለም። የተሻለ ስራ የሚሰራ ሰው እኮ ነው ሰውን መውቀስ የሚችለው አይደለም። ይኸውልሽ ቆይ ትውቀሰን ምንም ትበል። ቆይ ትረዳ እስኪ ትረዳ ሙኒት ትረዳና እስኪ ምንም አውቆ የተኛ ቢቀሰቅሱት አይሰማም። የኔ እህት አይደለም ሙኒት አይደለም። ይሄ ህዝብ ማወቅ አለበት፣ ሰው ማወቅ አለበት። ሳሪ ምታስረጅ ኖ ሳሪ ምታስረጂው ለህዝቡ ከሆነ ለ3800 ሰው ሳታቋርጥሽ አስረጂ። ከዛ ውጪ ግን በየአንዳንዱ ጥያቄሽ የጀመረችበትን ጥያቄ እየቀየረች መልኩን እየቀያየረች እየጠየቀችሽ በጣም ቅርብ ሆና እየተደዋወለች ያለ ይሄንን ሁሉ መረጃ ለሷ መስጠት አያስፈልግም እኮ ስለመሆኔና ስለአያስፈልግም። ይቅርታ ሆቴ ነው ይቅርታ አግልኝና በትክክል ሳሪ ላንቺ መረጃ ነገር እየቀየረች ነው እንጂ ልጅቷን አግኝተናታል፣ የተደበደበችውን አግኝተናታል። ነገ ሄደው ይጠይቋታል ያለውን ነገር። አሁን ደግሞ ቀጣይ ወደ አንቺ ነው ትኩረቱ የሚሆነው። ለምን ስለተደዋወልሽ ነው፣ ስልኩ አንቺ ጋር ስላለ። ወንጀለኛው በፖሊስ እየተፈለገ ስለሆነ ሳይውል ሳያድር ለዚች ልጅ ፍትህ፣ እሱም ጥፋተኛ ይሁን እሷም የተደበደበችው ጥፋተኛ ትሁን፣ መጀመሪያ ባለሽበት ሀገር ለህግ የመተባበር ግዴታ ነው ያለብሽ። እየተደዋወልሽ መረጃው ያለሽ እንደዚህ ወገብሽን ይዘሽ እየተከራከርሽ ጥርሷ ረክሶ ሆስፒታል ያለች ልጅ መጨነቃቅቶሽ አንቺ የሀገሬ ልጅ ነው በሚል ሰበብ ውስጥ እንዲህ ትላላችሁ፣ እንዲህ ተጠይቃላችሁ። ለውን ካስስ በኩል ለምን አልተረዳም? አሁን ይኸውልሽ እነሱ በለቀቁት ጀመር የሷ ነገር ምን ሶሉሽን አገኘና ነው ጥፋቷን እሷን ለመውቀስ ምን በቃው? እስኪ ንገሪኝ። እሱም እኮ ከሚያወራበት እኮ ተቆርቁሮ እኮ ነው ወጥቶ የሄደው ከቤት። ማን የጠራው? ተከትሏት አይደለም ወይ የወጣው? እሱ እኮ ልጨርሳት ብሎ ነው የወጣው። የት ነው ከሚያወጣበት ተቆርቁሮ የወጣው? ራማ ምን ብላ ጠራችሁ? ና ቶሎ ችግር ተፈጥሯል ከታች ሰው ይፈልጋል ብላ ራህማ ጠራችሁ። እሱም እኮ ይሄንን ችግር እኮ ሳያስበው ነው የተፈጠረው። ሰድባውም ነው አይደለም ነበርሽ አይተሻል ነበርሽ አንቺ አልነበርሽም። ሪከርዳችሁ ነው አንቺ እሱን ድምጽ ልታሰሚለት ነው እዚህ ጋር የመጣችው። አንቺ ደነዝ ነሽ እንዴ? እኛ ባለው ለምን ሰምተሽ ነው? አንቺ ሂጂ አረጋግጪ። ደነዝ ነሽ? እኛ የምንለውን ይዘሽ እኮ እኛን ልትከራከሪ አትችይም። ስለዚህ ዘምዘም ኮንሽ ዘምዘም አንቺ ተኝተሽ ተነስተሽ የሰማሽው ነገር ይሄንን ነው። ነገር ግን ሪከርዳችሁን የሰማሁት ትላንትና ከመቅሪብ በኋላ ነው። ልጅቷ አንቺ የሰማሽው ትናንትና ከመቅሪብ በኋላ ነው አንቺ የሰማሽው። እኛ ግን ከ3 ቀን በፊት ነው ነገር እኔ ታራም ኒውስ ማድረግ እችላለሁ።
እህቴ ሰማሽኝ? ዘምዘም ደግ አረግን። ያረግነው ነገር ስህተት ከሆነ ደግ አረግን። የምታመጪውን አምጪ። ደግ አረግን። በስ አሁን ማስወጣት የሚፈልግ ያስወጣት። ማናት የምትጠይቀን? እሷ ሰራ ሰው ይሳሳታል። የሱን ድምጽ ለማሰማት ከሆነ የፈለግሽው ደግመሽ ቪዲዮ ስሪለት። የሰራሽለትን አይነት ቪዲዮ ስሪለት። ይሄን ሆን ብሎ አልፈጠረውም። ሆን ብሎ ሂጂና ተከራከሪለት። ፍርድ ላይ ሲቆም ሂጂ ቁሚለት። ሂጂ ጠበቃ ቁሚለት። እኛ ጋር አይደለም የምታወሪው። ሂጂና መጠየቅ የሚገባሽ ቦታ ጠይቂለት። ደፋር ነሽ፣ ደፋር። አንቺ ሴት ነሽ፣ እህት አለሽ፣ ልጅ ይኖርሻል። ነገ በኔ ብለሽ አስቢ። ፍትህ ማሰጥ ሰው ነኝ። ጥፋተኛ ከሆነች ይቺ ልጅ እኔ ራሴ ፍትህ አሰጣታለሁ። እኔ አሳየን። ወሬ አይደለም፣ አሳየን። ሙኒት ቆይ፣ እኔ እናንተ የምትናደዱት ነገር ምን ግን ማንም ተነስቶ ሲናገር ነው። እነዚህ ሰዎች ተስፈሽ 24 ሰዓት ተቀምጠዋል። ተኝታ ተነስታ የቅዠቷን የምታወራው ነው። ምንም መናገር ሰርታችኋል። የሰራችሁትን ጥሩ ስራ አደንቃለሁ። ያጠፋችሁትን አይ ችግር የለውም። እናመሰግናለን እህቴ፣ እናመሰግናለን ላልሽው ነገር ሁሉ። በቃ እሱን ወክለሽ እንግዲህ አያደርግም ተናዶ ነው ስላልሽ ችግር የለውም። እዛ ፍርድ ቤትም እንደዛው ታደርጋለሽ። አሁን ግን የልጁን ስልክ እንፈልጋለን፣ አድራሻውን እንፈልጋለን። ይሄንን ደግሞ ባለሽበት ሀገር የመናገር ጉዳዩ በፖሊስም ስለተያዘ እናሙ የምታደርጉት ነገር ለፖሊስ ማሳወቅና የሷን ስልክ አሳልፎ መስጠት፣ እሷ ደግሞ የተደዋወለችበትን መንገር በዛ በጂፒኤስ ባለበት ቦታ መያዝና መጀመሪያ ለመወሰንም ለመፍረድም ቆይ አንድ ጊዜ እህቴ ለመወሰንም ለመፍረድም ህግ ቦታ ሲቀራ ነው። ወደድሽም ጠላሽም የምነግርሽ ነገር በስልክ አውርቼዋለሁ የሚለው ሪከርድ አለሽ። ጉዳዩ ሲፈጸም ከታች ጭቅጭቅ ተፈጠረ ተብለው ጠሩኝ ብለሽ ነው የጀመርሽው። እንቀራረባለን። አሁን ደግሞ ጉዳዩ ከተፈጸመ በኋላ ስደውልለት ብሎክ አደረገኝ። ስለዚህ ቁጥሩ አለሽ፣ ትደዋወላላችሁ። የሀገር ልጅ ብቻ ሳይሆን ሌላም ነገር እንዳለሽ ነው የሚታየኝ። ስለዚህ ይህንን ነገር በስነ ስርዓቱ ለመሄድ እኛ መወሰን ሳይሆን መረጃ የማቀበል ስራ ነው የምንሰራው። እዛ ይሄንን ተከታተል ሰው ቆይ እዛ ጉዳዩ ሌላ ነገር ስላለህ ነው። ችግራችሁ እኮ ይሄ ነው። ሁሉም ነገር እኔ ከሙኒት ጋር የምደዋወለው ሌላ ነገር ስላለኝ ነው፣ የስራ ጉዳይ ስላለኝ ነው። እኔ እሱ ጋር ያገሬ ልጅ ነው በሀገራችን ዙሪያ እሱን እኮ ነው እኮ ያልኩሽ። አሁን የሀገሬ ልጅ ነው፣ እሱን ነው የምንፈልገው። አሁንም ተጣልሎ ተደብቆ እንደውም አንቺ ጋር ነው ሊኖር የሚችለው። እንደዚህ ለሀገርሽ ከለላ የምትሰጪ ከሆነ ሊያንን እኮ ነው በየትኛው በኩል እንደምትነጋገሪና በምን እንደምትገናኙ እሱን እኮ ህግ ፊት ነው የምትናገሪው። መረጃ እሷ ነው የምታውቀው ተብሎ አሁን ታርጌታችንን ወደ አንቺ ነው የምናደርገው። ልጁ ጠፍቶ ስላለ የተደዋወለው ከዚች ልጅ ጋር ነው፣ ሚዲያ ላይ መታ እንዲህ ብላለች ተብሎ ቪዲዮ ሪከርድ የተደረገው ይሰጣል። እዛ ጉዳዩን ፖሊስ ስለያዘው ቀጥታ ይመጣና አንቺ ስልኩን ትሰጫለሽ። ተፈልጎ በሚገኝበት ቴክኖሎጂ ኋላ ቀር ሀገር ላይ አይደለም ያሉት፣ በቴክኖሎጂው ይያዛል። እንደዚህ ጋር የመጣሁት አስቤበት እኮ ነው። ምን እናንተ በቃችሁ እናንተ ስላላችሁ ልክ አይደላችሁ። አንዳንድ ጥሩ ስራ ሰርታችኋል። ኖ ችግር የለውም። አሁን ጥሩም ስራ መጥፎም ስራ ይኸውልሽ፣ ጥሩ ስራ ስንሰራ ያደነቅሽው ጉዳዩ አንቺ ቤት ስላልመጣ ነው። አሁን ወዳጅሽ ጋር ስለመጣ ሀገርሽ ልጅ ላይ ስለመጣ ችግሩን እኩል ማየት ተሳነሽ። እዛ ጋር ፌንት ነቅላ ታማ ሆስፒታል ኮማ ውስጥ ያለችው ጥርሷ የረገፈውን እህት ማየት ተስኖሽ ማለት ነው። ይኸውልሽ አንቺ ወገብሽን ይዘሽ እንዲህ እንደተከራከርሽው ማለት ነው እንደው ለእህትሽ እንኳን ትንሽ አዝነሽ ብትጀምሪ ጥሩ ነበር። በቃ ማለት ስለተናደደ ጥርሷን አረገፈ፣ ኮማ ውስጥ አስገባ፣ ደሟን እንደዛ እየዘራች ድረሱልኝ እያለች ስትጮህ አንቺ እዛ ጋር እየተደዋወልሽ እንኳን ከበር ታደርጋለሽ ዛሬ ላይ ማለት ነው። ጥሩ ራሱ ይዋጣዋል። ያንን እንደማንኛይቱም አንዲት ኢትዮጵያዊ እቃወማለሁ፣ ጥፋትን ማለት ነው። ጥፋትን እኔ የምደግፍ ሴት አይደለሁም። አጥፍቷል። ምን አገናኘው ግን? አሁን ስለ ልጁ ጀግንነት ማውራትስ ምን አመጣው? ለኛ እዛ ጀግንነቱ ቦምባ ፈንድቶ ታሪክ ሰርቶ ገድል የሰራ ነው። አንድ ሴት ላይ በርክቶ የወንድ ልጅ መለኪያ እንደዚህ በዛ ነው እንዴ? ሴት ልጅ ላይ ጉልበቱን ስላሳየ በፊት የሽማዋ ሆኖ ነው እንደዚህ ሆኖ ነው። ለምን እንደዚህ አይነት ወሬ ማምጣት አስፈልግ? አነጋገርሽ እኮ ነው ሰውን የሚያሰኘው። ምንም ጭንቅላት ውስጥ የማይገባ ንግግር እኮ ነው የምትናገሪው። ችግሩ ፎከስ ማድረግ የተሰጣችሁ ነገር ብቻ ነው። ሌላ ጎንዮሽ ነገር ለምን ታመጣላችሁ?
ኤኒዌይ አሁን ችግሩ መረጃ በራስሽ ጊዜ መተሽ የሰጠሽን እናመሰግናለን። እሙዬ ጉዳዩ ምን የያዙትን ፖሊሶች ከሷ ጋር ማያያዝና እሷን እሱም ሀቅ በሀቅ እንዲፈረድ ነው የምፈልገው። እሱም አጥፍቶ ከሆነ እሷን መካስም ካለበት መንግስትም ይዞ የሚገባውን ህግ እንዲቀጣ ፈልጋለሁ። አጥፍተዋል ባጠፋው ልክ ግን መጀመሪያ ላይ ምንም ሳያቅ ተቆርቆሮለት ወርዶ በዚህ ልክ እንደ አንቺ እኔ ምለው የሷ ሳትናገርኛ ተቆርቆሮለት የወረደው አንድ ክፍል ውስጥ ሆነው ካርድ ጠፋብኝ ብሎ አይደለም ወይ የደበደባት? አንድ ክፍል ውስጥ አይደለም እሱ አንቺ ጋር ነበር፣ ካንቺ ጋር ነው የጠሩት። አናቃለን ያወራው ከፎቅ ነው ያለው። ሁለት ፎቅ ላይ ሁለት ክላስ አለው እሱ የሚኖርበት ባለቤቱ ጋር። ጋይስ ስሙኝ፣ ይኸውላችሁ ስሙ። አብራ የነበረችው እኛ ያለነው ተደብዳቢቱ ጋር 3 ሴት ወይ ለሊት 6 ሰዓት ላይ በር ተቆርቆሮበት እኔ መስመር ላይ እኔ ጋር እየወጋ ነው የምትለው። አልቆረቆርንም፣ በር አልቆረቆርንም። ጠዋት ነው ሰዓት 8 ምናምን ላይ ሰዓት 8 ተኩል እሷ ልጅቷ ሊደበድባ ስትል ረህማናት ወለ አለችው። በጭቅጭቁ መንስኤ እየሰጠረው ነው ልጅቷ ወደ መደብደብ ያለፈው እንጂ እኛ ከሌሊቱ 6 ሰዓት በር አልቆረቆርንም። አሁን እኔ ላውራ ከሌሊቱ 6 ሰዓት ከሷ ጋር ነበር። ሳሪ አልነበረም፣ ሲጀመር አልነበረም ማለት ምን እንደሆነ ታውቂያለሽ ሙኒት? በጊዜ ነው። ይሄው ልጆቹ እነዚህ አብረው ያሉ ናቸው፣ ሁለቱ አብረው ያሉ ናቸው። ይቺ አብራ የለችም። ይቺ ደግሞ ከነሱ አይደለም የሰማችሁ፣ የኛን የተቆረጠ ቪዲዮ አይታ ነው የሰማችሁ። እኛ የተቆረጠ ቪዲዮ አይታ እኛ ያለውን አይታ ማለት ነው። ስለዚህ እኔ አሁን ለመጨረሻ ጊዜ ነው የምነግርሽ። በመጀመሪያ አዳምጪ፣ አሁንም እየነገርኩሽ ነው። በመጀመሪያ ደረጃ አንቺ እዚህ ጋር ማለት ነው ስልክ ቁጥርሽን ልንገርሽ፣ በደንብ አዳምጪ። አሁን ደውልብሻለሁ ማለት ነው። ሚዲያ እንዳትወጪ ከስሻለሁ። አውጣለሁ ክሰሽኝ። ፕላስ ያዙ ጋይስ፣ ፕላስ ያዙ ስልክ ቁጥሯን ማለት ነው። ስልክ ቁጥሯን በደንብ ነው። እኔ አንዴ ቆይ አንዴ ሳሪ ዝም በይ። እስካሁን ዝም ያልኳቸው አውጣው ይናገሩ ብዬ ነው። ሪካርድ አድርጉ ጋይስ። ስልክ ቁጥሯን ልንገራችሁ እሺ። ሳውዲ ላይ የምትሉ ሳሪ አታውጪ። ለሷ ሲባል ሳይሆን ኖ አታውጪ። እስከ ህይወት ፍጻሜ ድረስ እስከ ህይወት ምታመጪ። አንዴ ቆይ ማሚ፣ አንዴ በመጀመሪያ ሳሪ አታውጪ ቁጥር እንዴ ለምን አሰሚም አትናገሪ። እሷን ተፈተው አታስወጧት ልጅቷን። ልጅቷ ታስፈልጋለች ማለት ለሁሉም ነገር ታውራ፣ የምትፈልገውን ታውራ። ተዋት ሳሪ። ስልኩን መስጠትም ካለብሽ ለፖሊስ ነው የሚሰጠው። ስልኩን አንቺ ለኔ ለእንቱን ሰጠዋለሁ ሲጨይ ሼር አድርጊ። ምንም ስራ ነው ያቀለለችው እኮ አሁን ስራ ነው ያቀለለችው። ቀጥታ ስልኩ ለፖሊስ ተሰጥቶ እሷ እንዳውጭው አለባት። እኔ ላይ ዋትስአፕ ላይ ሼር አድርጊ። ነው በቃ በእንትን አንልም አንደራመጥም። ሳይስ ኖ አይ የምትሄጂበት መንገድ ልክ አይደለም። አሁን ላተስፍሽ ልክ ነው። እኔ ስለማቅ ነው ልክ ነው። ችግር የለም አታስቢ። ልክ አይደለም ሳሪ ነው የሚልሽኝ ስሚ። አይደለም ምንም የምታመጣው ነገር የለም። ምንም የምታመጣው አታመጣም። እሷ ምንም አታመጣም። ለቆንስላ ጉዳዩን ለያዙት ሰዎች ትልኪያለሽ፣ ለያዘው ፖሊስ ታስተላልፊያለሽ። የምትከሰውን እሺ እና ትክሰስ እሷ ትክሰስ የፈለገችውን ታርግ። እኛ ግን በስርዓቱና በደንቡ ነው የሚደረገውን የምናደርገው። ካላስወጣለች ያለባት ትልቁ ነገር ቀስ ብላ በጣም ተንኮል ያለበት ንግግር ነው የምትናገረው። ራሱ ለናደድ የምትጠራው እናንተ መረጋጋት አለባችሁ። ኦብቪየስሊ እኮ በቃ ምንም ብሎክ እኮ አርጋን የመጣችሁ ስነ ስርዓት ያዙ በመወያየት መኑ ብላ እኮ ነው አስጠንቅቃ እጃችሁን አጣምሩ ብላ እኮ ነው እንድንሰማት ያደረገችንና እንደዛም ሰምተናት ዞሮ ለእህቷ እንኳን አልተጨነቀችም። በኮማ ውስጥ ያለችው ጥርሷ ለረገፈው ደም በደም ሆና ሆስፒታል ላለችው ልጅ እንኳን የተጨነቀች ያህል አይደለም እየሆነች ያለችው። ዞሮ ከሷ ጋር ነው ስልክ ሲዋወራ ሲገናኝ የነበረው። ፕሮቴክት እያደረገችውም ያለችው እሷ ነች። እስከ መኖሪያው እስከ ቤተሰቡ እስከ ትዳሩ ታውቃለች። ጉዳዩን ፖሊስ ስለሚፈልገው የመናገር ግዴታ አለባት። ያ ነው አለቀ። ስለወደደች ስላልወደደች ሳይሆን ስልክ ቁጥሯን ሰጣችሁ። እቺ ልጅ መረጃው አላት፣ ልጁን ታምጣው ነው በፖሊስ የሚፈለግ። ከዛም ፍርዱን ራሱ የሀገሪቷ ህግ አለ። ጥፋቱን አይቶ መወሰን ያለበትን ይወስናል። ስለኛ አሰራር ግን እሷ አይደለም የምትነግረን። ምን ነው እሷ በደል የደረሰባት ልጅ ላይ እንዲበረታች 3 ቀን ሙሉ የት ነበረች? ካሰበችላት
ሶ ኤኒዌይ እናንተ አትባሳጩ። አንዳንድ ሰዎች ነጥብ ለማስጣል መንገድን የሚያስቀይሩት ልፋታችሁን ሁሉ ገደል እንዳይከቱት ጥንቃቄ የተሞላው አካሄድ መሄድ ጥሩ ነው። እሺ